ምሩ ላይ የተፈጠረው ነገር በጣም ያሳዝናል። የሀሴትም ጉድ ደግሞ መውጣት አለበት። ሀሴት ማንነቷ መታወቅ አለበት። እርግጠኛ ነኝ ምሩን የምታገኛት ጽናት ናት ማለት ነው። የነ ጽናት ድራማ ላይ ዛሬ አዲስ የሚፈጠር ነገር አለ። ይህንን ለማወቅ ከፈለጋችሁ ቪዲዮውን እስከ መጨረሻው ተከታተሉት። ዛሬም ደግሞ እንግዲህ በሰዓቱ ስለሚለቀቅ ሙሉውን በደንብ ታዩታላችሁ። እኔ ግን አንዳንድ ነገሮችን እነግራችኋለሁ፣ ሙሉን አልነግራችሁም ማለት ነው። እንግዲህ ምሩ እንደዛ ሆና ቀረች ወይስ ምን ተፈጠረ የሚለውን በተለይ ጽናት ክፍሉን በር እየቆረቆረች ሀሴት ለምንድነው የጮሹ በሩን ክፈች እያለቻት ነበር ያለቀው። ከዛም በኋላ ምን ተፈጠረ በደንብ አድርገን የምናይ ይሆናል። ወንዶም ሲለቀቅ በደንብ ታዩታላችሁ። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ እያረጋችሁ ቤተሰቡ ነው፣ ነባሮች ደግሞ እንኳን በሰላም መጣችሁ ብያለሁ። እስኪ እንግዲህ በነ ጽናት ድራማ ላይ አብረን እንፈትፍት እናሽቃብጥ ማለት ነው። እናንተም በኮሜንትና በላይክ አሽቃብጡ፣ እኔም ደግሞ በቪዲዮ አሽቃብጣለሁኝ ማለት ነው። እና ምሩ እንግዲህ የታገተችው ስለ ጽናት ሲያወሩ ስለሰማቻቸው እቅዴን እንዳታበላሽብኝ አባቴ ጋር ሂጄ ነገሮችን አስተካክዬ እስከመመጣ ድረስ እዚሁ አርፈሽ ትቀመጫለሽ ነበር ያለቻት። እኔ ግራ የገባኝ ነገር በሩን በላይዋ ላይ ቆልፋባት ልትወጣ ነው መሰለኝ ያሰበችው። ልጅቷ አታደርገውም አይባልም፣ ምክንያቱም በጣም የነቀለች እብድና የለየላት እብድ ናት። ግን ደግሞ ሰው ሲያያት በጣም መልካም ጥሩና የዋህ ልጅ ትመስላለች። ግን ደግሞ እንደ ሀሴት መሰሪ የለም ማለት ነው። ምክንያቱም ደህና ሰው መስለው ገብተው ነው የሰዎችን ህልም የሚያጨልሙትና ኪራንና ጽናትንም ሁሉም ቤተሰብ መልካም ሰው ሆና የቀረበችው ለምንድን ነው? ይቺ ልጅ የመጣችው ከየት ነው? እኔ ይቺ ልጅ የመጣችበት ከቤቲ ነው። ቤቲ ጋር ትተዋወቃለች። ማናት? በጣም ግራ ተጋብቻለሁ። ምክንያቱም የሆነ ነገር እዛ ቤት ሲፈጠር ከቤቲ ውጪ ማንንም ሰው አልጠረጥርም። ወይ ቤቲ ናት ወይንም ደግሞ ሶሲ ማለት ነው። ከዚህ በፊት ሶሲ ኪራ ያንተ ልጅ ነው ብላ ከሌላ ሰው አርግዛ መታ ያንተ ልጅ ነው ብላው ነበረ። ከዛም በኋላ ሶሲ እንግዲህ ከቤት አስወጥተዋታል። ከድራማውም የለችም ማለት ነው። ወይ ሶሲ በቀል አስባ ነው ይሄን ያደረገችው፣ ወይ ቤቲ ናት አላቅም። ወይንም ደግሞ ከጽናት ከኪራ ቤተሰቦች ጋራ ሀሴት የሆነ ችግር አለባት ማለት ነው። እርግጠኛ ነኝ እዛ ቤት ያለሆነ ነገር አልመጣችም። ወይ ለበቀል ነው ወይ ለሆነ ነገር ነው፣ ወይንስ ምን አስባ ይመስላችኋል? እናንተም እስኪ ሀሳባችሁን ኮሜንት አስቀምጡልኝ። እኔ ግን በጣም ከባድ ነገር ያሰበች ይመስለኛል። ልጅቷ በጣም ከባድ ልጅ ናት ማለት ነው። ኪራም እንግዲህ በሁለቱ መሀል ላይ ሆኖ በጣም ግራ ተጋብቷል። ያችኛይቱም ያፈቀረችው ይመስለኛል ሀሴት። ጽናትም ደግሞ እንግዲህ ያው እንደምናውቀው ኪሩዬና ጽናትዬ አንድ ላይ ቢሆኑ በጣም ደስ ይለኛል። ምክንያቱም የሚኳኋኑ በጣም ምርጥና ቆነጃጅቶች ናቸው ማለት ነው። በጣም ነው መወዳቸው እውነት ለመናገርና ስለዚህ ውድ ቤተሰቦቼ እነሱ አንድ ላይ መሆን አለባቸው የምትሉ ኪራና ጽናት መታረቅ አለባቸው። ሀሴት በመሀላቸው መውጣት አለባት። እሷ በመሀላቸው ካለች አንድ ላይ አይሆኑም የሚል ግምት ያላችሁ ወይንም ሰዎች እስኪ ኪራና ጽናት መታረቅ አለባቸው የምትሉ በላይ ካሳውቁኝ፣ ኮሜንት ላይም ደግሞ ይታረቁ እያላችሁ ጻፉ። ይታረቃሉ ብዬ አስባለሁ። ግን ደግሞ አሁን ይችኛይቱን አይጥ የሆነች ልጅ እንደ አይጥ ስርስር እየሄደች ነገር እያበላሸች ያለችውን ሀሴትን ግዴታ ከዛ ቤት ማስወጣት አለብን። ኪራና ጽናት አንድ ላይ እንዲሆኑ ማለት ነው። አሁን ላይ ኪራና ጽናት የሚያወሩበትም ሆነ የሚተነፍሱበት ጊዜ የላቸውም። ምክንያቱም ሀሴት ቤት ውስጥ አትወጣም ማለት ነው እና በጣም ከባድ ነው። ስለዚህ ምን ታስባላችሁ? ጽናትና ኪራ ቶሎ መታረቅ አለባቸው፣ እንደዚህ ሆኖ መቆየት የለባቸውም የምትሉ በላይክና በኮሜንት አሳውቁኝ። ዛሬ ይለቀቃል። በጣም አሪፍ ነገር አለ።